የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች የተወደዳችሁና የተከበራችሁ ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ እንደምን አደራችሁ? ሰላም አደራችሁ? ሰላም ብያለሁ። በያላችሁበት ሰላምታ ይድረስልኝ። በጧቱ ደግሞ ብቅ ብዬላችኋለሁ ውድ ሀገሬ ልጆች። አሁን ጥርምጥን ያለች ትንሽ ታሪክ ይዤላችሁ ቀርቤ ያለሁኝ። አንድ ወንድሜ አጋርቶኝ ነው ሲጀምር እሱም እንደምን አደራችሁ ውድ ሀገሬ ልጆች ብሎ ይጀምራል ታሪኩን። ከጓደኞቼ ጋር ቁጭ ብለን ቁርስ እየበላን ይላል። ከጓደኞቼ ጋር ቁጭ ብለን ቁርስ እየበላን ሳለ አንዲት እናታችን ይላል። ከጓደኞቼ ጋር ቁጭ ብለን ቁርስ እየበላን ሳለ ነበር ድንገት መጥተው ራበኝ ያሉት ጉስቁል ያሉ ምስኪን አሮጊት። ከጓደኞቼ ጋር ቁጭ ብለን ሳለ ቁርስ እየበላን ነበር ድንገት መጥተው ራበኝ ያሉት ጉስቁል ያሉ ምስኪን አሮጊት ናቸው። ሙሉ ጥቁር ለብሰዋል። አይናችንን ላለማየት አቀርቅረው መልሳችንን ይጠባበቃሉ። ሁኔታቸውን ላየ ከበሉ ረዥም ቀን የሆናቸው ይመስላል። ኑ ቁጭ በሉ ማማ አላቸው ከመካከላችን አንዱ። የሁላችንም ሀሳብ በመሆኑ ቅር አላለንም። እሳቸውም ግን ምግቡ ላይ ቀርበው ከሁለት ጉርሻ በላይ አልጎረሱም። እንባቸው አይናቸው ላይ ሞልቶ መቆዘም ጀመሩ። ምነው ማማ ይብሉ እንጂ ለምን አይበሉም? ቁርስ አይደል እንዴ አልናቸው። ሁላችንም አይጣፍጥም እንዴ አልኳቸውን የቀደም ብዬ፣ በዛውም ምክንያታቸውን ለማወቅ ዳር በማለቴ እረ የኔ ልጅ አሉኝ። እሳቸውም እረ ይጣፍጣል ተው፣ ምግብ እንደዛ አይባልም የኔ ልጅ አሉኝ። አይ እንዳው የፈጣሪ ነገር አሉ እማማ። አይ እንዳው የፈጣሪ ነገር ገርሞኝ አሉ። ቁራሿን እንጀራ በእጃቸው ያዛርገው እንዴት አላቸው ጓደኛዬ ከኔ ፈጠን በማለት። አይ እንዳው የፈጣሪ ነገር ገርሞኝ ነው አሉ። ቁራሿን እንጀራ በእጃቸው ያዛርገው እንዴት አላቸው ጓደኛዬ ከኔ ፈጠን በማለት። ከቤት ስወጣ እመቆረጥማት ሽምብራ ስጠኝ እኔ ልመና አላቅም ብዬ ዛሬ ስለምን የመጀመሪያዬ ነው። ባሌ ከሞተብኝ ወር ሆኗል። እሱ ነበር ሰርቶ የሚያበላኝ። እሱ ሲሞት ያለኝን ጨርሼ ረሃብ ሊገለይ ሲል ወጣሁ ሽምብራ ብዬ ይኸው ስጋ በላሁ ብለው ዝም አሉ። ይህንን ያህል መገረማቸው ግን ስላልገባን ምግባችንን ልንቀጥል ስንል ግን ልጆቼ ለኛ ትልቁ ነገር ለፈጣሪ ቀላል ነው። ዶሮ ብታልም ጥሬዋን አደል እኛ ጥቂት ስንል ነው እሱ ብዙ ይሰጠናል። ልጆቼ ልመናችሁን ወደ ጌታችሁ ስትለምኑ ልመናችሁን ከልብ ይሁን እንጂ ፈጣሪ ለመስጠት አይሰስትም ብለው ተነሱ እማማ። ሁላችንም በግርምት እያየናቸው እማማ ፈጣሪ አሉ። ፈጣሪ አይሰስትም ልጆቼ፣ እናንተ ግን አለማመናችሁን በሰፊው አድርጉት። ፈጣሪ ቤቱ ሙሉ ነው። ፈጣሪ ስስትን አያውቅም። ፈጣሪ እንደኛ አይደለም። ስትለምኑት ሰፋ ያለ ልመና ለምኑት። ፈጣሪያችን የሚለምነውን ይወዳል። ፈጣሪያችን የሚተናነሰውን ይወዳል። ፈጣሪያችን ከእግሩ ስር ሆኖ ጎንበስ ብሎ ለሰገደለት ፈጥኖ ደራሽ ነው። ስትለምኑ አሁንም ሆነ ወደፊት ልመናችሁን በሰፊ አድርጉት ልጆቼ። እኔ አሉ ደግመው እኔ ሽምብራ ስጠይ ብዬ ከቤት ወጥቼ ስጋ ስበላ ገርሞኝ ነው እምባዬ መጣው ዝም ያልኩት። ልጆቼ በእናንተ ጌታ እናንተን ጥሎልኝ ይሄው ሁለትም ጉርሻ ብኮን በልቼ ሆዴ ጠገበ፣ አይኔ ጠገበ። እና ልጆቼ ፈጣሪያችሁን ስትለምኑት በሰፊው ለምኑት።
ቢለምኑት ይወዳል የኛ ጌታ፣ ቢለምኑት ፈጥኖ ደራሽ ነው ፈጣሪያችን። ስለዚህ ልጆቼ ትንሽ ነገር ፈጣሪያችሁ እንዳትለምኑ። እኔ ሽምብራ ብዬ ወጥቼ ስጋ ሲያበላኝ ገርሞኝ ነው ልጆቼ። እኔ ልመና አይሆንልኝም፣ ልመና አላውቅም። ባሌ ከሞተብኝ በኋላ ለልመና ተዳረኩ። የመጀመሪያዬ ነው ይሄ ልመና። እናንተም ላይ ጣልኝ። እናንተም ክፉ አይደላችሁም፣ ያላችሁን አካፈላችሁኝ። ልጆቼ ከክፉ ነገር ይሰውራችሁ፣ ራሳችሁን ጠብቁ፣ ፈጣሪያችሁን አትርሱ። ለፈጣሪያችሁ ለእናት ለአባታችሁ ተገዙ፣ ተናነሱ ብለው እናታችን በሰፊ ዱዓ እያደረጉልን፣ እኛም በመገረም በውስጣችን አሚን 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 እያልን የእሳቸውን ሁኔታ ለካ ረሃብ እንደዚህ ነው እስከምንል ድረስ አንገታችንን እኛ መልሰን ደፋን። እናታችን አሁን ሁላችንንም ልጆቼ ኑሯችሁ ያማረ ይሁን፣ ህይወታችሁ ብርሃን ይሁን፣ ኑሯችሁን ፈጣሪ ያስተካክልላችሁ እያሉ አሁን ምርቃታቸውንም በእኛው ላይ ያዥጎደጉዳሉ። እናታችን ማማ ለምን አትበሉም አልናቸው ደግመን። ምን ነው ማማ ይብሉ እንጂ አልኳቸው። ትንሽ ሲበሉ ትንሽ እንደበሉ ነበረ። አይ መካሻዬ ልሂድ፣ ባለቤቴ ናፍቆኛል። ከነጋ ላየሁትም፣ ለወጉማ ሲቀበር እህል አልቀምስም ብዬ ፎክሬ ነበር። ግን ሆዴ አካካደን። መልሼ ጠየቅኩኝ። አዎ ልጆቼ አትቀደሙ፣ ከሞታችሁ ወዲያ ከሚከተላችሁ ስራችሁ ነው። ከሞታችሁ ወዲያ የሚከተላችሁ ስራችሁ ነው። ቀባሪማ የሚከተለውን ሁሉ ያደርጋል። የሚከተላችሁ ግን እስካላችሁ ድረስ የሰራችሁት መልካም ስራ ነው። ከዛ ውጭ ትረሳላችሁ። ካሁን በኋላ ልጆቼ መልካም ነገር ስሩ። ፈጣሪ ከናንተ ጋር ይሁን። መንገዳችሁን ቅኑ የሆነ ቀን ያድርግላችሁ። በትልቁ ሞት ትንሽ ሆድ ያቃቅራል ብለው እናታችን መርቀውን በሰላም ተለያየን። እኛም በመገረም መብላታችንን አቁመን እማማ ከዓይናችን እስከሚሰወሩ ድረስ መንገዳቸውን በዓይናችን እየተከተልን ሸኘናቸው። እህት ወንድሞቼ፣ ውድ አገሬ ልጆች፣ ይህንን ታሪክ ያካፈለኝ ወንድሜ ነው። ውድ አገሬ ልጆች፣ እህት ወንድሞቼ፣ ከክፉ ነገር አላህ ይሰውረን። ረሃብ ትልቅ እሳት ነው። ከረሃብ ከችግር ከህመም አላህ ይጠብቀን። ሀገራችንን ሰላም አላህ ያድርግልን። በያላችሁበት ሰላማችሁ ይብዛ። መልካም ውሎ፣ መልካም ቀናችንን ያማረ የሰመረ ያድርግልን። አገራችንን ሰላም አላህ ያድርግልን። በያለንበት አላህ ይጠብቀን። በጭንቀት በህመም በመከራ በስቃይ ያለውን ኡመተል ሙሐመድን አላህ ሱብሓነሁ ወተዓላ ፈረጃውን ያቅርብላቸው። እህት ወንድሞች ወጥቶ ከመቅረት አላህ ይጠብቀን። በስደት ዓለም ላይ ያለውን መከራ ፈተና አላህ ሱብሓነሁ ወተዓላ በቃ ይበለን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ። ወሎ ላኮመን ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን፣ ተቀላቀሉ። ሰብስክራይብ ያረጋችሁ ላይክ ሸር በማድረግ ቅንነታችሁን አሳዩኝ። አላህ ከእናንተ ጋር ይሁን። መልካም ውሎ፣ መልካም ቀን የሀገሬ ልጆች። አሰላሙ አለይኩም ወራህመቱላሂ ወበረካቱ።